በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የአመዲ ኢትዮ ቤተሰቦች ደህና ናችሁ? ውዶቼ እንደምን ናችሁ? እኔ ጋር ሁሉ አማን፣ ሁሉ ሰላም ነው አልሐምዱሊላህ። ሰላም ለሀገራችን፣ ሰላም ለዓለማችን፣ ሰላም ለሰው ልጅ በሙሉ እየተመኘው እንደተለመደው በአዲስ ስራ በአዲስ ቪዲዮ መጥቻለሁ ማለት ነው። እናንተም እንደተለመደው በላይክ ጀምራችሁ እስከ መጨረሻ ቪዲዮውን በማየት አበረታቱኝ እላችኋለሁ ውዶቼ። ስለምታበረታቱኝ ከልብ ነው አመሰግነው፣ እጅግ አድርጌ ነው አመሰግናችሁ። እና ደግሞ ለቤቴ አዲስ የሆናችሁ ሰብስክራይብ ያደረጋችሁ እስኪ 10 ሺህ አስገቡኝ። ትንሽ ነው የቀረ ለ10 ሺህ እና 10 ሺህ አስገቡኝ ምርጦች። ዛሬ እንግዲህ የመጣሁበት ከነ ንግስት ሱመያ ጋር እንግዲህ አልወጣሁም፣ አሁንም እዛው ነኝ። እነ ሱመያ ጋር ገብቼ በሳቅ ነው የምጨርሰው ማለት ነው። ሱመያ እያሳቀችኝ ነው፣ በጣም ነው የምታስቀኝ ማለት ነው። አሚር እና ሱመያ እንግዲህ ትላንትና ቀለበት አድርጋለሁኝ ብሎ አሚር እንግዲህ ከነ ጓደኞቹ በሱፍ ዘንጠው በጣም ፏ ብለው ነበረ። ዛሬ እየጠበቅን ነበረ ለማን እንደሆነ ቀለበቱ፣ ሰርፕራይዙ ማነች የሚለውን ዛሬ ጓጉተን ነበረ። ግን ሌላ ቪዲዮ ነው የተለቀቀው። እሱ ምንድነው ቤቲና ሱመያ ሲደባደቡ ወይኔ ሱመያ እኔ መጨረሻውን አይቼው መጨረሻውን ናፍቆኛል። እንደኔ መጨረሻ የናፈቀው ማን ነው? ምክንያቱም አሚርን አትንኩብኝ እያለች ነው ሱሱ ንግስቷ ሱመያ ንግስቷ ጀግና ሱመያ። ያው እንደነገርኳችሁ ጊዜም እንደምነግራችሁ የሱመያ አድናቂ ነኝ፣ ሁልጊዜም እንደምናገረው ማለት ነው። እሷ ባሏን ያጣችበት መንገድ እጅግ በጣም ልብ የሚሰብር ነው። ግን እሷ አልተሰበረችም። ተሰብራ ሊሆን ይችላል እኮ አትሰበርም ማለትም አይቻልም። ምክንያቱም ሻንጣውን ልብሶቹን አዘጋጅታ ቤተሰብን ሰላም በልልኝ ሰላም ግባ ብላ የሸኘችው ባሏ በዛው ነው የቀረባት ማለት ነው። ተጨልፎ እንደዚህ ውሃ ስትቀዱ የገጠር የምታውቁ ከሆነ እንደዚህ ውሃ ጭልፍ ስታደርጉ ስትቀዱ የሆነ ሩጥ የምትል ነገር አለች። እሷን ጭልፍ አድርጋችሁ እዛን ስራ ውስጥ እንደምትከቱት ነገር እንደዛ ሰኢዶ ጭልፍ ተደርጎ በሀዩ አብራው ላልኖረች ትዳሩን ብትን አርጋ ልጆቹ ብትን አርጋ ይኸው እስካሁን ድረስ እንደተለያዩ ናቸውና ለሱመያ በጣም ከባድ ነው። አስባችሁታል? ልብ ላይ ቁጭ ብዬ ባሌን ሰርግ ባሌ ከተለያዩ ሴቶች ጋር ተቃቅፎ አልጋ ላይ ሳይቀር ቁጭ ብሎ በጣም ነው የሚከብደው። ይህንን ተቋቁሞ የሚያልፍ ጀግና ሴት እንደ ሱመያ ማን አለ? ማን አለ? እውነቴን ነው የምላችሁ። እና ሁልጊዜም ስለሷ ባወራ አልጠግብም። እና ዛሬ በአሚር ምክንያት ሁለት ድንጋይ አንስታ ነበር ሱመያ። ሁለት ድንጋይ አንስታ ቤቴን እንግዲህ ልክ እንደደፋ ውሻ በቃ ካልፈነከትኳት እያለች ነበረ። እና አሚር ለማን ይመስላችኋል ሰርፕራይዝ የሚያደርገው? ለማን ይመስላችኋል? እኔ ለሱመያ ነው ብያለሁ። ሌላ የሆነ የትዳር ጥያቄ ምናምን ቀለበት ምናምን እንደዛ ባይሆንም ግን በቃላ የምሳ ወይም የራት ፕሮግራም አዘጋጅተው የምስጋና እንደዛ አይነት ሱመያን ሰርፕራይዝ ያደርጓታል።
የሚል ዛሬ እየጠበቅኩ ነበረ ቪዲዮ፣ ግን እሱ ቀርቶ ቡጥቡጥ ነው ያየሁት። አለም ደግሞ ታቀሳስራለች። ወይኔ ጓደኛ ፊትሽ ተቀየረ ምናምን እያለች እሱም ደግሞ ልቤን አመመኝ እያለች ነው። ወይኔ እህቴ ልብሽን አመመሽ አይደለም? እና የአሚርን እና የሱመያን መጨረሻ እንግዲህ ኸይር ያድርገው ብያለሁ። እኔ ኸይሩን ነው የምመኘው። ማን ያውቃል አዳሟ ቢሆን ማን ያውቃል? ሔዋኑ ብትሆን ሀዋው ብትሆን ግራ ጎኑ ብትሆን ማን ያውቃል? የሰው ልጅ በምን እንደሚገናኝ እኮ አይታወቅም። በምን የሆነ ታሪክ አውቃለሁ። የለንደኗ ፕሬዝዳንት መሰለችኝ እና ጥግ ላይ ጎዳና ላይ ጥግ ላይ ቁጭ ብሎ የሚለምን አንድ መልከ መልካም ወጣት የተቦሳቆለ ግን ተቦሳቅሎ መልኩ የሚያሳብቅበት ወጣት ነበረ። ሁልጊዜ በዛ ስታልፍ መስኮት እያወረደች ሳንቲም ተወረወረለች ነበረ እና አንስታ መታከም ያለበትን አክማ ከሱስ እንዲወጣ አስደርጋ ምን ብላ አግብተዋለች። አስባችሁታል? ወደ ራሷ አስገብታ ሙሉ በሙሉ ቀይራ ማለት ነው ባሏ አድርገዋለች። እና የሰው ልጅ በምን እንደሚገናኝ በምን የግራ ጎኑን አዳሙን እንደሚያገኝ ማንም አያውቅም። እና ሱሱዬ የተገፋች ልጅ ናት፣ የተጎዳች ልጅ ናት። እውነት ለመናገር እሷ ጠንካራ ስለሆነች ነው እንጂ የሚጎዳ ነገር ነው ያሳለፈችው። ለልጆቿ መስዋዕትነት ከፍላለች። ልጆቿ እንዳትነጠቅ የከፈለችው ዋጋ፣ 2 ልጅ ይዞ ከሀገር መሄድ፣ ሻንጣ ይዞ ከቦታ ቦታ መሄድ፣ ከአንዱ ሀገር አንዱ ሀገር መሳፈር በጣም ከባድ ነው፣ እጅግ በጣም እና ለልጆቿ ራሱ የከፈለችው መስዋዕትነት እንዲቀላል አይደለም። ምክንያቱም ልጆችን ቢወስድብኝ ቢደብቀኝ ባይሰጠኝ እንዳላያቸው ቢያደርገኝ በሚል ለልጆቿ ራሱ የከፈለችው መስዋዕትነት በጣም ከባድ ነው። ምክንያቱም ከአባታቸው እኮ ለማራቅ ፈልጋ አይደለም እኔ እንደምረዳት ከሆነ። ነገር ግን እነዚህ ህፃናቶች ናቸው። እሷን ሳያዩ ካደጉ ነገ የእናትነት ፍቅራቸው እናታቸውን ፍለጋ ብዙም ቦታ ላይ ኖራቸው ይችላል። ግን እንደ እናት በራሷ በቅፏ የእናትነት ሽታዋን እያሸተቱ በእናታቸው እጅ እየበሉ አድገው ነገ እሷ ራሷ ፈቅዳ ለአባታቸው ትልካቸዋለች። ምክንያቱም ሊያስራቸው አይችልም። አባታቸው ጋር ይሄዳሉ፣ እናታቸው ጋር ይመጣሉ። አባታቸው ጋር እዛ እናታቸው ስትናፍቃቸው ወደ እናታቸው፣ አባታቸው ሲናፍቃቸው ወደ አባታቸው። ልጅና አባትና ልጅ ተለያይቶ አይቀርም፣ እናትና ልጅ ተለያይቶ አይቀርም። ግን ሰዓቱ ጊዜው ስላልሆነ መስዋዕትነት በጣም ነው የከፈለችው እና ልቧን ርፍ የሚያደርግ የሚከሰውን አላህ ይስጣት። በእውነት ነው የምላችሁ እና ማንም የሚያውቅ የለም። የአሚርና ሱመያ አስቡ፣ ዝም ብላችሁ አስቡት እና ማለት ነው። እናንተ ምንድን ነው ግምታችሁ? ኤሚር ሰርፕራይዝ የሚያደርገው ማንን ነው? ሱመያ ነው ወይስ ማን ነው? ሱመያ በቃ ቤቲ ላይ ነው ያፈጠጠችው። ቤቲ በቀለበት ላይ ቀለበት አታደርግም። እንግዲህ አንዳንድ ጊዜ ሴቶች እስከምንቆርጥ ድረስ ልንቸገር እንችላለን። ከቆረጥን በኋላ ግን እንደኛ ጨካኝ ደግሞ የለም። ዞረን ላናይ ቀጥ ብለን ነው የምንሄደው። ነገሮችን ግን ለማስተካከል ቶሎ ተስፋ ላለመቁረጥ ግን በጣም እንጥራለን፣ በጣም እንታገላለን። የሆነ ጨቅጫቃ እስከምትባሉ ድረስ ብዙ ሴቶች የሚታገሉ አሉ። ከዛ በኋላ ግን በቃ ይሄዳሉ።
ቢቃጠል ብሎ አይሸታትም። እና ቤቲ ከኤሚር እንግዲህ ከአንድ ሁለቴ እንግዲህ እጅ ታርጎባታል። ለዛም ከጓደኛዋ ጋር ወጥቶላታል ማለት ነው። የአሚር ፍቅር አሁን አይታየኝም። እኔ ግን ሱመያ ለምን እንዳላቅ እሷ ላይ ነው ትኩረት እያደረገች ያለችው። ኤሚር ልዳማ ሊኖርበት ይችላል፣ ያደረገው ነገር ሊቆጨው ይችላል ምናምን። ምክንያቱም ሁልጊዜም ቢሆን በዳይ ነው የሚጎዳው፣ በዳይ ነው የሚያስታውሰው፣ በዳይ ነው ተስፋ ቶሎ ላይ ቆርጥ የሚችለው። የተበደለ ሰው ከቆረጠ ቆረጠ እንዳልነበረ እንደማያውቀው ነው። ለዛ ከቤቲ ጋር የሆነ ነገር አለ ብዬ አላስብም እና አለ ብዬ አላስብም። እናንተስ ምን ትላላችሁ? እንደገና ደግሞ ሙቤ በጣም ደስ ብሎት ነበረ። ያኔ ለሚስቱ ሰርፕራይዝ ኤሚር ሊያደርግ እንደዛ ሙባረክ እንደዛ ዘንጦ እንደዛ ደስተኛ ሆኖ የመጣ ነበር። ሊሆን አይችልም። ስለዚህ ሱመያ ነው ሰርፕራይዝ የምትደረገው ብዬ ነው እኔ ያሰብኩት። እና እናንተ ምን ትላላችሁ? ስለዚህ እንደኔ አሁን መቼም በዚህ ፍጥነት ኤሚር ሌላ የፍቅር ህይወት ውስጥ ይገባል ብዬ አላስብም። ምክንያቱም ገና ብዙም አልተሻለውም። ስለዚህ የምስጋና ፕሮግራም እንደዛ ነው ሊሆን የሚችለው የሚል እምነት አለኝ ማለት ነው እኔ። እና ውዶችዬ ሀገራችንን ሰላም እያደረገልን፣ ህዝባችንን ሰላም እያደረገልን፣ በጥሩ ነገር የምንሰማ ጥሩ አክባር የምንሰማ እንዲያደርገን እየተመኘሁ ዛሬ እንግዲህ የመጣሁበት ይሄንን ይመስላል ማለት ነው። ቪዲዮውን ላይክ አድርጉልኝ፣ ላይካችሁ ይጠቅመኛል። እንደገና ደግሞ ሰብስክራይብ አድርጉኝ። እስኪ 10,000 ልግባ ሞራሌ እንዲነሳሳልኝ። ከዛ 10,000 ከገባው በኋላ ደግሞ ወደ 15,000 ወደ 20,000 እያልኩኝ እለምናችኋለሁ። መጠየቅ አይቀርም። አሁን ግን ለጊዜው የምፈልገው 10,000 ነው። 10,000 ቁጥር ብቻ አልፈልግም። ደግሞ ላይክ እያደረጋችሁ በቃ እስኪ ዩቲዩብ ይክፈለኝና በቃ ያው እናንተ ፊት ነው የምሰድቀው። ሰደቃ ነው የማደርገው። የመጀመሪያ ዩቲዩብ የሚከፍለኝ እያያችሁ ሰደቃ ሰጠዋለሁ ማለት ነው እናንተ ፊት ምንም ሳላስቀር ማለት ነው። እና ያንን እንዳደርግ እናንተ አጅር እንድታገኙ ላይክ አድርጉልኝ። ቀን ይሄን ቻናል የከፈትኩት ለኸይር ስራ ነው። ለዚህ ለኸይር ስራ ደግሞ እናንተም ተካፋይ ሆኑ። እውነቴን ነው የምላችሁ። እኔ ዩቲዩብ ከከፈለኝ በቃ ለኸይር ነገር ብቻ ነው ላደርገው የምችለው። እኛ ለራሳችንም ሰራን እኮ በቃ ጣረን ግረን በመዳም ቤት በጣም ብዙ ነገር መስዋዕት ከፈልን ለራሳችን ሆነ። ግን ለኸይር ነገር ለኸይር ስራ የሚሆን ገንዘብ አልሰራንም። ለራሳችን ሆነ እና ይህን ቻናል የከፈትኩት እንደው ኸይር ነገር ባደርግበት ብዬ ነውና እሱን ደግሞ እያሳየኋችሁ ነው ማደርገው ቢኢዝኒላሂ ተዓላ። ለዛ አበረታቱ፣ የአጅሩ ተካፋይ ሆኑ እና ሱመያን በሚያስደስት ነገር እንድንገናኝ በአዲስ ቪዲዮ እመኛለሁ። እሱዬ ደስ ብላት ባይ ደስ ይለኛል። እውነቴን ነው የምላቸው። የሚክሳት ነገር ባይ በጣም ነው ደስ የሚለኝ እና ወዳችኋለሁ፣ አከብራችኋለሁ። ውድ ኢትዮጵያውያን፣ ኤርትራውያን በያላችሁበት የፈጣሪ ሰላም ከእናንተ ጋር ይሁን። በቀጣይ በአዲስ ስራ እስከምንገናኝ ድረስ ደህና ሁኑ። ኢትዮጵያ ሀገራችን ሰላም ያርግልን፣ ሰላሙን ብዝት ያርግልን። ዞሮ መግቢያችንን፣ ቤታችንን፣ እናታችንን
የምንወዳትን ሀገራችንን ከነ ጉዳ የምንወዳትን እና ፈቅራትን ኢትዮጵያችንን ይጠብቅልን። እወዳችኋለሁ ውዶችዬ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንዳልኳችሁ ቪዲዮ እስከ መጨረሻ ይውልኝ። በር በማየት አበረታቱ። ሰብስክራይብ በማድረግ ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ